ሰላም ጤና ይስጥልን የአርቲስት ፕላስ ተመልካቾቻችን ዛሬ በከተማችን አነጋጋሪ የሆነ እጅግ በጣም የምትወዷቸው የምታከብሯቸው ተዋናዮች የተገኙበት ቻላቸው የተሰኘ ፊልም ይመረቃል። የፊልሙ ምርቃት ምን ይመስላል የሚለውን ወደ ውስጥ ገብተን አብረን እንይ። ተከታተሉ። ቆይ ሰውዬ ማን ነው? ምንድን ነው? ዛሬ እንደዚህ ቻላቸው ሽሙድሙዱ ወጥቶ ተኝቶ ስናይ ምንድን ነው የኛ ዋስትና? አቶ ቻላቸው በነገራችን ላይ ታይሚንጉን ጠብቆ እንደ ቦምብ ያፈነዳው ሰው ነው አቶ ቻላቸው ማለት ነው። ብራንድ አምባሳደር እንዴ የምንሸጠው እኮ ጁስ እና ብስኩት አይደለም። ባፊጠፉ ገለፈደፋል። ቀጥልን ያረከኝ እንዴት ድብንን ያረከው ዘንድሮ ትንሽ የሚባል ጠላት የለም። እንኳን ደስ አለህ። እሺ እንኳን አብሮ ደስ አለ። እንዴት ነበር ፊልሙ? ዘሆል ስቶሪው አሰራሩ? ያው ዘሆል ስቶሪው እንግዲህ አሁን ገብተን እናየው ማለት ያው እኛ ግን ስክሪፕቱን አምነንበት ደስ ብሎ ነው እየሰራ ነው። ጥሩ ጊዜ ነበር ያሳለፍነው። መስፍኔም አሪፍ ባለሙያ ነው። ስራውን አክብሮ የሚሰራ ባለሙያ ነው። የተረዳሁበት ነው። ያው አንጋፋ ባለሙያ ነህ። በጣም ብዙ ካራክተሮችን ሰርተሃል። እዚህኛው ላይ ለየት የሚያደርገው ወይ ደግሞ ያለህ አጋጣሚ ካለ? ምንም የተለየ አጋጣሚ የለኝም፣ ግን ስክሪፕቱን በጣም ወድጄው ገጸ ባህሪውን በጣም ወድጄው የሰራሁት ፊልም ነው። ገጠመኝ እሱ ነው። ሁሌ እንደዚህ አይሳካም ማለት። አዎ ድርሰቱም አሪፍ ነው። ካራክተሩን በጣም ወድጄው ነው የሰራሁት። ደስ ብሎኝ ማለት በጣም በጣም ጥሩ። ከክሩ ጋር የነበረው ቆይታ እንዴት ነበረ? በጣም አሪፍ ነበር። በእውነት ስንለያይ ራሱ ከመላቀስ ሊቀር በእውነት በጣም ደስ ይል ነበር። መስፍኔ ሰው መያዝ ይችልበታል። ደግሞ እኛ ሙያ ላይ ዋናው ነገር እሱ ይመስለኛል። ሰዎችን መያዝ ከቻልሽ፣ ማስተባበር ከቻልሽ ሰዎቹ ስራቸውን መስራት አያቅታቸው። ስለዚህ መልካም ሙድን በመፍጠር ጥሩ የስራ ስሜትን በመፍጠር መስፍኔ በጣም አመሰግናለሁ። በጣም ደስ ይላል። ምን ያክል ጊዜ ፈጀ? እንግዲህ አጠቃላይ የፈጀውን የሚያውቀው መስፍኔ ነው ማለት ከድርሰቱ ጀምሮ ምናምን። እኛ ወደ ቀረጻ ከገባን በኋላ ግን አንድ የቀረጻ ጊዜ 1 ወር ከ10 ቀን ምናምን አሽቷል። እዚያ የቀረጻ ቀን ብቻ ማለት ነው። በጣም አሪፍ። በየመሃሉ የተቋረጡ ቀኖች ስላሉ ማለት ነው። እሺ በጣም አመሰግናለሁ። እንግዲህ መልካም እድል። 20 ዓመት በቅንነት በታማኝነት ያገለግልበት መስሪያ ቤት ከስራ አባረዋል። እዚያ ትነፋረቅብኝ። ፊልሙ እንዴት ነበረ? በጣም ኤክሳይቲንግ ነው። በጣም ቆንጆ ፊልም ነው። ብዙ አስተማሪ ነገር አለ እና ሂውመሩ በጣም ደስ ይላል። አይ ቲንክ በጣም ለፍተዋል። ልፋታቸውንም አይተንበታል። እኔ በጣም ኢንጆይ አድርጌዋለሁ። በጣም ያው ብዙ ኤክስፒሪየንስ አለ፣ ምንም ጥያቄ የለውም። ይሄ ፊልም በምን ይለያል ትላለህ? እኔ ልጅ በጣም እንደዚህ ረጅም እንደዚህ አይነት ኮሜዲ ካየሁ በጣም ረጅም ጊዜ እኔ በጣም ኢንተርቴይን ያደርጋል። በጣም ደስ ብሎኛል። በጣም ለፍተዋል። እንግዲህ ባልና ሚስቶች ባለሙያተኞቹ በጣም ለፍተዋል። ለእነሱ ስኬትን እመኛለሁ። ስራቸው ነው ወደም በሰፊው የሚታይላቸው ትልቁ ምኞቴ እሱ ነው። እሺ በጣም እናመሰግናለን። አንጀት ፓርቲን ማንም ማፈራረስ መበጣጠስ እንደማይችል ልብ ያደርጉ። ልብ ካላቸው ልብ ያደርጉ። ልብ ያለው ልብ ይበል ያለው እኮ እኛ ልቦችን ለመንካት ነው። አሽሙር መሆኑ እኮ ነው። ሰውየውን መርዛችሁታል እያሉን እኮ ነው። መስፍኔ እንደተለመደው ጥሩ ነገር ወደሚወጣ ያው ከአክቲንግ ባሻገር በዳይሬክቲንግ የተሳተፈበት ነውና እሱ ልዩነት እንዴት ነው? ያው ከአደገ ማለት ነው። ያው በእድሜ በመኖር ይታደገ እንግዲህ ቆየ። መስፍኔ አደገ። ጥሩ ነገር ይሰጥኝ። እሱን አይተበታል። ምን የተለየ ነገር አለ? ያው እንግዲህ ትወናው ላይ በጣም የቆየህ ሰው ነህ፣ ስራው ላይ በጣም የቆየህ ነህና ይሄ ፊልም ምን የተለየ ነገር አለው ትላለህ? የተለየ እንግዲህ የፖለቲካውን ውዥንብር
ሳታየር ኮሜዲ ወይ ደግሞ በሽሙጥ ነግረን ሞክሯል እና ጥሩ ነው። በጣም ጥሩ ደግሞ ወደ ምርጫው የቀረበ ስለሆነ ህዝቡ የሚመርጠውን እንዴት ምረጥ እንዳለበት ጥሩ ምክር እሱን ያሳያል በደንብ። እሺ በጣም ተዝናንቻለሁ። መስፍን እየወዳለሁ። በጣም ጥሩ ስራ ሰርተሃል። ቴንኪው። እሺ ቴንኪው። ነግሬዋለሁ። ከሰፈር ሱቅ እንዳገዛ ሱፐርማርኬት ብቻ ነው የሚገኘው ብዬው ነበረ። ችግር የለም ነገ መልሰዋለሁ። ይሄንን ብሩስ ቀበሌ ላገዛለታለሁ። ቻሊ ደግሞ መኝታው ምንም እየተመቸው አይደለም። አልጋና ፍራሽን በሚቀረው ብር እንግዛለት። እናቴ ላንቺስ ምን ልግዛልሽ? ካራክተሬ እንግዲህ የቻላቸው የሜን ካራክተሩ እህት ሆኜ ነው የምሰራው። በቀረጻው ላይ የነበረኝ ቆይታ በጣም ጥሩ ነበረ። በጣም ብዙ ታላላቅ ማደንቃቸው አክተሮች ተሳትፈውበታል። ከነሱ ጋር አብሬ በመሳተፌ በጣም እድለኛና ደስተኛ ነኝ። በጣም ጥሩ። እሺ ካራክተር ከበፊቱ ወይም ከዚህ በፊት ከሰራሹ ይፈትናል ወይስ እንዴት ነው? ስለ ካራክተር አይ ብዙ የከበደ ነገር የለም ማለት ሰፖርቲንግ ነች። ኢንካስት አይደለም ያን ያህል ቻሌንጅ ያደረገኝ ነገር የለም። ቆንጆ ነበር። እሺ የክሩስ ቆይታ እንዴት ነበረ? በጣም ቆንጆ ነበር። ያው እንደነገርኩሽ በጣም ታላላቅ አንጋፋ ተዋናዮች ናቸው የተሳተፉበት። ለዛ በጣም ቆንጆ ጊዜ ነበር ያሳለፍነው። ከእነሱ ጋር በመስራቴ በጣም እድለኛ ስለሆንኩኝ ብዙ የከበደኝ ነገር የለም። በጣም ቆንጆ ጊዜ ነበረ። አትፍራ፣ አይዞ፣ ፓርቲያችን ጥላ ከለላ ይሆናል፣ ጥበቃ ያዘጋጅላል። የኔ ጥላም ከለላይም ፈጣሪ ነው። እስካሁን የጠበቀኛል ፈጣሪ ነው። በመጀመሪያ እንኳን ደስ አለ። እንኳን ደስ አለ። የፊልም ስራ እንግዲህ በጣም ከባድ ነው እና ያው ሁሉ ተጠናቆ እዚህ በመድረሱ በጣም ደስ ብሎናል። እንኳን ደስ አለ በድጋሚ። እናንተም ጥደናችን አክብራችን መምጣታችሁ እጅግ ደስ ይላል። በጣም ጥሩ። እስኪ የፊልሙ ይዘት ምን ይመስላል? እንዴት ነበረ? የፊልሙ ይዘት አንቺ ልትሰማሽ በቃ አሁን ላይ ምንድነው የምንመስለው? ሳታየር ድራማ ፊልም ነው። ኮሜዲያ ድራማ ነገር ላይ የሰራ ነው። እንዲሁ አሁን ባለንበት ማህበረሰብ ላይ ያላቸው አጠቃላይ ምን ይመስላል የሚሆን ነገር ለማሳየት የሞከር ነው። የሚሰማኝ ስሜት እንግዲህ ተመልካቾች ይፈርዳሉ ብዬ አስባለሁ። መተቢያ ግን ደስ ይለኛል በሚገባ በጣም ተመልካቾች ያያሉ ብዬ አስባለሁ። የመነሻ ሀሳቡ እንዴት ነበረ? መነሻው ቻላቸው ሲትኮም ነበር እና በሱ ላይ ልንሰራ ያሰብኩት ደራሲው ባለቤት የዛሀይር እነሱ እናማከር እና እኔ ደግሞ ብዙ ፊልም ላይ ስለጠፋሁኝ በአይነት ፊልም ለምን አናደርግም ብላ ሀሳብ መጣ። ተስማምተን ወደ ፊልም አደረግንና ቀጣይ ግን ቻላቸው ሲትኮም ይኖራል። በጣም ጥሩ። ይሄ ፊልም እንግዲህ ለየት የሚያደርገው ምንድነው? ከዚህ በፊት አንተን የምናውቅህ በትወና ነው። በዝግጅትም ተሳትፏል እና እስኪ ምን ይመስላል ቆይታ ከትወና ወደ አዘጋጅነት መምጣት? አዘጋጅነት ከዚህ ቀደም ሜድ ኢን ቻይና ላይ ያለን ጉሸራ ላይ የወንዶች ጉዳይ ላይ አሲስታንት ነው አሳልፌ ግን እዚህኛው ላይ አመሮቅ አለች ኤሚ እሷም ዋናው ዳይሬክተር ነች። ለሁለት መተጋግዘን የሰራ ነው እና ብዙ ከባድ አይደለም። ከክሩ ጋር የነበረ ቆይታ እንዴት ነው? ክሮቼ በጣም በፍቅር በጣም በአክብሮት አረጅም ሰው በጣም ነው ብዙ ናቸው እንዳየሻቸው። ከዛ ውጭ ሚኪ ተሻለ ሞኬ በጣም አክብሮ በሀሳብም በሁሉም ነገር ሼር እየተደራረገ ጊዜ ደረስናና ትልቅ ድርሻዎችን እነሱ ይወስዳሉ። ኤሚያችንም እንደዛ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ለተመልካቹ እንዲሁም አብሮ ለነበረ ቆይታ? ተመልካቹ እንግዲህ የድካማችን ውጤት መቶ ባይል ደክመናል፣ መስራት ያለብን ሀሳብ ሰርተናል። ምንድን ነው የሰራው የሚለው ነገር መቶ ቢያዩ ደስ ይለናል። ኮቾቼ በጣም ነው ማመሰግናችሁ። ሁሉም ክሩ አክተሮች በጣም አመሰግናል። ባለቤት እጅግ አመሰግናለሁ። በጣም ወርቅ ኢንሹራንስ ናቸው ማናት ሰው እኔ ፍቅር ወደ ደራሲዎች አለ አክተሮች ዳይሬክተር አርቲስት ሁሉንም አመሰግናለሁ። እናንተም ስለመጣችሁ በፈቃደኝነት አመሰግናለሁ። በጣም እሺ፣ በጣም እናመሰግናለን ለነበረ ቆይታ። ፓርቲያችን ይኖር አይኖር የሚለው የመጨረሻ ውሳኔ የምንወስድበት ሰዓት ላይ ደርሰናል። ስለዚህ ይህን ሰው አደገኛ ሰው ምርጫውን ከእጃችን ሊያወጣ የሚችል ሰው ነው። ስለዚህ ምን እናድርገው?
እንዴት ነበረ ፊልሙ? ምን ይመስላል? ፊልሙ እንግዲህ እውነት ለመናገር የጓደኛዬ ነው፣ ግን የምመሰክረው እንደ ጓደኛ አይደለም። ፊልሙን እንደተመለከተ ሰው ነው። እዚህ ፊልም ውስጥ የተነሳው ጉዳይ እና የፊልም ሊያዋራን የሚፈልግ ጉዳይ እጅግ በጣም የሚያስፈልገን ግን ችላ ያልነው ጉዳይ ነው እና በጣም እየደጋገምን እያየን የቀደሙ ፊልሞቻችንን ወደን እንደምንደጋግማቸው አንዱ ተወዳጅ ፊልም እንደሚሆን ጥርጥር የለኝም። ብዙ ነገር ይዟል እና ጥሩ ፊልም ነው። ትልቅ ፊልም ነው የሰራው መስፍን። በጣም ጥሩ ጓደኞችም አብራ ዳይሬክተር ማለት በጣም ጥሩ። እሺ አንተን እንግዲህ ከዚህ በፊት የምናውቅ በተለያዩ ፊልሞች ዳይሬክቲንግ ድራማዎች ላይ ነውና እንደ ዳይሬክተር ደግሞ እንዴት ነበረ የዳይሬክቲንጉ የመጀመሪያው ስለሆነ ወይም ደግሞ ከዚህ በፊት አሲስታንስ ብሎኛል፣ አሁን ግን በዳይሬክተር መጥቷልና እንዴት ታየዋለህ እሱ? ዳይሬክቲንጉ ጥሩ ነው። የሚገርምሽ የወንዶች ጉዳይ ስንሰራ ከኋላ የነበረው መስፍን ነው። ያው የክሬዲት ነገር ሆኖ ከፊት ስማችን ይነሳል እንጂ ብዙዎቻችን እንተጋገዝ ነበር። ከዛ ውስጥ አንዱ መስፍን ኃይለ ኢየሱስ ነው። በጣም የሚገርም አይን ነው ያለው እና ያንንም ተከትሎ ደግሞ ሜዲን ቻይናን ዳይሬክት አድርጓል። እሱም ከቴዎድሮስ ስዩም ጋር ነው የሰራው። የሐምሌ ሙሽራ አለ እና መስፍን እንዲያውም ጠፋብን የምንለው ነው። ብዙ ሰው እንደ አክተር ነው የሚያውቀው፣ ግን በጣም የሚገርም ዳይሬክተር ነው። አይኑ ቅርብ ያለውን ነገር አርቅቆ የማሳየት ነገር አለው። ችላ ያልናቸውን ነገር ያነሳል እና ይህን ደግሞ የሚያነሳው በተደጋጋሚ በኮሜዲ ዘውግ ነው። ኮሜዲው እንደ ሕክምና በይ አሁን አዳራሽ ውስጥ በጣም ብዙ ሰው ይስቅ ነበር። አንድ ሳቅማ እስካሁን ጆሮዬ ውስጥ አለ። ኮንቲኒየስሊ የሚስቅ ሰው ነበር እና እየታከመ ነው ይሄ ልጅ ነው ያልኩት። ዝም ብለን ነው የምንስቀው እና በሳቅ ውስጥ ኮሜዲ ሕክምና ነው የሚሰጠው። ይህንን ሕክምና ያዘዘልን ዶክተር ነው መስፍን። ይሄ ምንም ለማጋነን እንትን ለማድረግ አይደለም። በጣም ኢምፖርታንት ፊልም ነው። ሁላችንም ከቤተሰብ ጀምሮ እስከ አደባባይ እያየን እንድናወጋበት ነው። ወደ ሌላ ነገር ከመግባታችን በፊት ወደ ከፋ ነገር ከመግባታችን በፊት በእነዚህ ፊልሞች ራሳችንን ማየት አለብን። ይሄ መቼም ተናግሬ ማልጨርሰው መልእክት ነው። በጣም ነው የምናመሰግነው። ለተመልካቹ በሚገባ አብራርተሃል ብዬ አስባለሁ። አመሰግናለሁ። ቻሌ ተረጋጋ። ምንድን ነው የሆነው? እንኳን ደህና መጣ። ራስን እስኪ ለተመልካቾቻችን ብታስተዋውቅልን። ስሜ ማስረሻ ይባላል። የቻላቸው ሲኒማቶግራፈር ነኝ። ይሄን ይመስላል። በጣም ጥሩ። እስቲ ፊልሙን ስትቀርጹ ምን አይነት ቻሌንጅ ነበረ? እንዴት ነበረ? ያው የኛ ሀገር ስትሰሪ ብዙ ቻሌንጆች ይኖራሉ። እዚህ ላይ ከነሱ ውስጥ አንዱ ብዙ ባይሆንም የተወሰኑ ነገሮች ነበሩ። ያው ቦታ ሎኬሽን ምናምን እሱ ያው የተለመደ ነው። በሱ ምክንያት ሌላው አሪፍ ነበር። ምን አይነት ፊልም ነው? እስቲ ለተመልካቾች አሁን በዚህ ይሄኛው ቻላቸው ማለት ነው ሳታይር ኮሜዲ አይነት ድራማ ነው እና ፊልሙ ስቶሪው ደስ ይላል። እኔም ስሰራው አንዳንዴ አሁን እየመጡ ያሉ ሲኒማ አሉ። ሲኒማውን ይበልጧል ስቶሪው ሳይሆን ሲኒማውን እንዲበልጠው በሚለው ነው። ያው ይምጣ ያው ስንወጣ ነው የምናውቀው። ግን የኔ ሀሳቤ እሱ ነበረ። ያው ይሳካ ስንወጣ ነው የምናውቀው። ግን ስቶሪው እንዳይበልጠው በማለት ለሚገባው ነገር እንደዛ ሰርቻለሁ ብዬ አስባለሁ። ሞር ፋይናሉ ስለሚታወቅ። በጣም አሪፍ። እሺ፣ መልካም እድል። ተመልካቾቻችን እንግዲህ ፊልሙ እጅግ በጣም አዝናኝ ነበረ። በበኩሌ እንድታዩ ተጋብዛችኋለሁ። ከቀሪ የአርትስ ፕሮግራሞች ጋር አብራችሁ ቆዩ። ከኔ ጋር በዚሁ እንሰናበት። ቸርን ቆዩ።